ዛሬ የምንማረው ስለ እግዚአብሔር አብ ማንነት ሲሆን ውድ የእግዚአብሔር ቤተሰቦች ጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እያልኩኝ ይህ ያህዌ ንሲ መንፈሳዊ ትምህርትና የስብከት አገልግሎት በዩቲዩብ ቻናልና በቲክቶክ የሚተላለፈው መሰረታዊ የክርስትና ትምህርት ለሁሉ እንዲደርስ ፎሎ፣ ላይክ፣ ሼር፣ ሪፖስት በማድረግ እንድትጀምሩ በጌታ ፍቅር አሳስባችኋለሁ። የዛሬው ትምህርታችን ከዚህ በፊት በቁጥር 1 ስለ እግዚአብሔር ማንነት ከተላለፈው የሚቀጥል ስለ እግዚአብሔር አብ ማንነት ይሆናል። ስለ እግዚአብሔር አብ ማንነት ስናነሳ አብ ማን ነው? አብ ሲባል ምን ማለት ነው ለሚለው ጥያቄ መጽሐፍ ቅዱሳዊ ምላሽ እንደሚከተለው እንቃኛለን። አብ ማለት አባት ማለት ሲሆን ይህም የአንድ ነገር ምንጭ፣ ምክንያት ወይም መገኛ እንደሆነ መጽሐፍ ቅዱስ ያስረዳናል። በሚልክያስ ምዕራፍ 2 ቁጥር 10 ሰዎች በመፈጠር ከእግዚአብሔር ስለመገኘታቸው የሁላችን አንድ አባት በማለት ይገልጻል። ሮሜ ምዕራፍ 8 ቁጥር 14 እና 15 እግዚአብሔር የሁሉ ፈጣሪ በመሆኑ ሁሉን በመቸሩ እንዲሁም ክርስቲያኖች በክርስቶስ በማመናቸው የእግዚአብሔር የባህሪ ልጆች ቤተሰቦች በመሆናቸው እግዚአብሔርን አባ አባት ብለው የመጥራት መብት እንዳላቸው ይናገራል። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 አባትነት በመፈጠር ብቻ ሳይሆን በባህሪም ሊሆን እንደሚችል በእግዚአብሔር የተፈጠሩ ሰዎችን የዲያብሎስ ልጆች በማለት መናገሩን እንመለከታለን። ከዚህ እንደምንረዳው አባት የሚለው የአንድ ነገር ምንጭ፣ ምክንያት ወይም መገኛ መሆኑን ሲሆን የእግዚአብሔር አብ ከወልድ ጋር የነበረው አባትነት ከዚህ የተለየ ነው። ይህም አብ ከወልድ ጋር የነበረ ዘላለማዊ ግንኙነትና ዝምድና ለመግለጽ ወልድን የእግዚአብሔር ልጅ በማለት ይናገራል። ዮሐንስ ወንጌል ምዕራፍ 3 ቁጥር 35 እና 36 አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወት አያይም ይላል። ክፍሉ እንደሚያስረዳው የእግዚአብሔር የአብና የወልድ አባትነትና ልጅነት በሰብአዊ አባትና ልጅ መካከል ያለውን የአባትነትና የልጅነት ትስስር እንደሚገልጸው ሳይሆን በመጀመሪያው የመለኮቴ አካል አብ እና በሁለተኛው የመለኮቴ አካል ወልድ መካከል ያለውን ዘላለማዊ ግንኙነት ወይም ዝምድና የሚያስረዳ መሆኑን እንመለከታለን። እግዚአብሔር አብ ከእግዚአብሔር ወልድ ጋር ከመንፈስ ቅዱስም ጋር በመለኮት በባህሪ በአኗኗር በክብርና በስልጣን እኩል የሆነ አምላክ ነው። አብ ወይም አባት ስንል ከወልድና ከመንፈስ ቅዱስ ይበልጣል ማለት ሳይሆን አብ በዘላለም ዓለም የነበረ የአብ ስሙ ነው። ሉቃስ ወንጌል ምዕራፍ 10 ቁጥር 22 ቃሉ እንዲህ ይላል፣ ሁሉ ከአባቴ ዘንድ ተሰጥቶኛል። ወልድንም ማን እንደሆነ ከአብ በቀር የሚያውቅ የለም፣ አብንም ማን እንደሆነ ከወልድ በቀር ወልድም ሊገልጥለት ከሚፈቅድ በቀር የሚያውቅ የለም ይላል። በዚህ ኢየሱስ ራሱ እንደተናገረው ከአብ አባቱ ዘንድ ወደ ምድር ተልኮ የመጣውና ስለ አብ ለሰዎች የገለጠው ወልድ አምላክ ኢየሱስ ክርስቶስ ነው። ስለዚህ ወልድ ሊገልጥለት ከሚፈቅድ በቀር ስለ አብ ሊያውቅ የሚችል ማንም የለም። ዘፍጥረት 2 ከቁጥር 1 እና 2 እግዚአብሔር የመፍጠርን ሥራ ፈጽሞ በሰባተኛው ቀን አረፈ ይላል። ይሁን እንጂ ከአብ ዘንድ የመጣው ወልድ አምላክ ኢየሱስ ክርስቶስ 6 ቀን ብቻ ሳይሆን ሰባተኛውንም ቀን ሰንበትን ጨምሮ ነፍስን የሚታደግበት ሕይወትን የሚያድንበትን ሥራ ባለማቋረጥ ሲሠራ ይህንን የተመለከቱ አይሁድ ሊገድሉት ሲያሳድዱ በዮሐንስ ወንጌል ምዕራፍ 5 ቁጥር 16 እና 17 እንደተጻፈው ኢየሱስ አባቴ እስከ ዛሬ ይሠራል እኔም ደግሞ እሠራለሁ ብሎ መለሰላቸው። ከዚህ ክፍል እንደምንረዳው እግዚአብሔር በሰባተኛው ቀን ከሥራው የማረፉ ምስጢር ሰው በክርስቶስ አምኖ ወደ ዘላለሙ ዕረፍት እንዲገባ ምሳሌው ሆኖ ለሰው የተዘጋጀ ሰንበት ወይም ዕረፍት እንጂ እግዚአብሔር አብ ለቅጽበተ ዓይን ወይም ለአፍታ ያህል እንኳ ሥራውን ያላቋረጠ የማያቋርጥም ብርቱና ትጉ ሠራተኛ መሆኑን አባቴ እስከ ዛሬ ይሠራል በማለት ኢየሱስ አመልክቷል። እግዚአብሔር ለሀፍታ ያህል ሥራውን ቢያቆም ኖሮ የፍጥረታት ወይም የዓለማት ሕልውና በዚያው ቅጽበት ያበቃ ነበር። መቼም ቢሆን ማንም ያላየውና ሊያየውም ደግሞ በማይችል ብርሃን ያለው መንፈስ የሆነው እግዚአብሔር አብ እኛ ሥጋ ለባሽ ሰዎች በማንረዳውና
በማይገባን መንገድ በመንፈሳዊው ዓለም ትጉና ብርቱ ሰራተኛ ሆኖ እስከ ዛሬ እየሰራ ይገኛል። ደግሞም እስከ ዓለም ፍጻሜ ስራውን ይቀጥላል። በሐዋርያት ሥራ ምዕራፍ 17 ቁጥር 25 ቃሉ እንዲህ ይላል፣ እርሱ ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው ከሰው አይገለገልም ሲል እናነባለን። ይህ እውነት ነው። የሰው ነፍስ በትንታ በስቅታና በእንጥሽታ ወይም ደግሞ በትንፋሽ ማጠር እንዳይታጣ ሰው ንጹሕ አየር ወደ ውስጥ ወደ ሳምባው አስገብቶና አስወጥቶ በሰላም በመተንፈስ በሕይወት የመቆየቱ ነገር በእግዚአብሔር እጅ ነው። የፍጥረታት ሁሉ እንቅስቃሴ ሕልውና በእጁ በጥበቃው ስር ይቀጥላል። ነቢዩ ዳንኤል አማልክትን እያመሰገነ በእግዚአብሔር ላይ ለሚዳፈር ንጉሥ ብልጣሶር በምዕራፍ 5 ቁጥር 23 ትንፋሽንና መንገድህን ሁሉ በእጁ የያዘውን አምላክ ላከብረኸውም እንዳለው በድንቅ አሰራሩና አደራረጉ የሚጠብቅ በትንታ በስቅታና በእንጥሽታ ወይም ደግሞ በትንፋሽ ማጠር ነፍስ እንዳይታጣ የሚጠብቅ እግዚአብሔር ነው። መገዛት፣ ማክበር፣ ማመስገንም ለእኛ በማይገባን አሰራሩ ጠብቆ በሕይወት ላቆየን ለእግዚአብሔር ሊሆን ይገባል። በማቴዎስ ወንጌል ምዕራፍ 6 ቁጥር 28 እስከ 30 የሜዳ ዛፎች፣ ሳርና ቅጠላቅጠል አበቦች ሁሉ በእግዚአብሔር አብ ድንቅ መጋቢነትና እንክብካቤ እንደሚኖሩ እንዲሁም ድንቢጥ የሚባሉ ልዩ ልዩ መልክ ያላቸው ትናንሽ ወፎች ያለ ሰማዩ አባት አብ ፈቃድ በምድር ላይ እንደማይወድቁ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 29 ሲመሰክር እንመለከታለን። እግዚአብሔር አብ ቃላት ከሚገልጸው በላይ ትጉህ ሰራተኛና መጋቢ እንደሆነ ሥራውን በአድናቆት ልንመለከተው ዘውትርም ልናመሰግነው ይገባናል። በሉቃስ ወንጌል ምዕራፍ 24 ቁጥር 19 እንደተገለጸው አብ ብቻ ሳይሆን ወልድ አምላክ ኢየሱስ በሥራና በቃል ብርቱ እንደነበረ እንመለከታለን። ታዲያ እኛ ከእርሱ የተወለድን ልጆች ለመንፈሳዊ ሥራ ቢሆን ለሥጋዊ ሥራ ትጉና ታታሪ የማንለግም ልግም የማይታይብን በግል ሥራ በመንግሥት ወይም በግለሰብ ድርጅቶች በሰው ቤት በየትም ቦታ ይሁን በምንሠራበት ሁሉ በትጋት መስራት ይገባናል። ሐዋርያው ጳውሎስ በኤፌሶን ምዕራፍ 6 ቁጥር 6 እስከ 8 በተለይም ቁጥር 8 ሰው እግዚአብሔርን በመፍራት በቅን ልቦና የሠራውን ሥራ በዚህ በምድር በቀጠሯቸው መስሪያ ቤት በሚያገኙት ደሞዝ ብቻ የተወሰነ ሳይሆን በእግዚአብሔር ዘንድ ብድራትና ምላሽ እንዳላቸው ጭምር አመልክቷል። ስለዚህ እንደ አምላካችን እንደ አባታችን እንደ አብ እኛም ትጉና ታታሪ ሠራተኞች እንሆን ዘንድ ይገባናል። በዮሐንስ ወንጌል ምዕራፍ 1 ቁጥር 18 መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። በዚህ መሠረት ቀደም ሲል ስለ አብ ማንነት ያነሳናቸውን ሁሉ አንድያ ልጁ ኢየሱስ ክርስቶስ የተረከ መሆኑን ወንጌላት ያሳዩናል። በዕብራውያን ምዕራፍ 11 ቁጥር 3 ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ይላል። እዚህ ላይ የሚታዩት ነገሮች ከማይታይ እግዚአብሔርና በእግዚአብሔር ቃል መዘጋጀታቸውን በእምነት እናስተውላለን፣ በእምነትም እንቀበላለን። ስለሆነም እግዚአብሔር ወልድ አምላክ ስለ አብ የተናገረውን በወንጌላት የተጻፈውን ሁሉ የሚታየው ፍጥረታት በሙሉ በማይታየው እግዚአብሔር መዘጋጀቱን በእግዚአብሔር ቃል የምናምን እኛ አማኞች በሙሉ በእምነት እንቀበላለን። እግዚአብሔር አብ በሰማይና በምድር ከምድርም በታች በውኆችም ያሉ የሚታዩትንና የማይታዩትን በሙሉ የፈጠረ አምላክ ነው። ዘፍጥረት ምዕራፍ 1 ሰማይ ዙፋኑ ምድርም የእግሩ መረገጫና ማረፊያ የሆነችለት አምላክ መሆኑን ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ይናገራል። በኤፌሶን ምዕራፍ 3 ቁጥር 14 እና 15 በሰማይና በምድር ያለ አባትነት ሁሉ በአብ እንደሚሰየም ይገልጻል።
ይገልጻል። እግዚአብሔር አብ መንፈሳዊ ማንነት አካልም ያለው ማንም የላየና ሊያይም በማይችል ብርሃን የሚኖር አምላክ መሆኑን በዮሐንስ ወንጌል ምዕራፍ 4 ቁጥር 24፣ ምዕራፍ 1 ቁጥር 18 እና አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ያስረዳናል። እግዚአብሔር አብ ዓለም ማለትም በዓለም የሚኖር ሕዝብ በሙሉ በልጁ አምነው ከገሃነመ እሳት ከሁለተኛው ሞት እንዲድኑ አንድያ ልጁን ኢየሱስ ክርስቶስን ወደዚህ ዓለም የላከ መሆኑን በዮሐንስ ወንጌል ምዕራፍ 3 ቁጥር 16 እናነባለን። ደግሞ እግዚአብሔር አብ መንፈስ ቅዱስን በኢየሱስ ክርስቶስ በኩል እንደሰጠ በሐዋርያት ሥራ ምዕራፍ 2 ቁጥር 32 ኢየሱስ ክርስቶስ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ አፈሰሰው ይላል። በዕብራውያን ምዕራፍ 7 ቁጥር 24 እና 25 እንዲሁም ምዕራፍ 9 ቁጥር 24 ኢየሱስ ክርስቶስ በሰማይ በአብ ቀኝ ሆኖ የማስታረቅ አገልግሎት እያገለገለ ስላለ በእርሱ በማመን ወደ አብ የሚመጡትን አብ እንደሚቀበላቸው ኃጢአታቸውንም ሁሉ ይቅር እንደሚል ያስረዳናል። ሐዋርያው ዮሐንስ በመጀመሪያው መልእክቱ ምዕራፍ 2 ከቁጥር 1 እስከ 2 ይህንን መልእክት ስጽፍ ክርስቲያኖች ኃጢአት እንዲለማመዱ ለማደፋፈር ሳይሆን ኃጢአትን እንዳይስሩ ለማስጠንቀቅና እንዳይለማመዱ በአብ ዘንድ የነበረው እውነታን ለማስረዳት አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 እስከ 2 ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስሪያ ነው፣ ለኃጢአታችንም ብቻ አይደለም ለዓለም ሁሉ ኃጢአት እንጂ በማለት ይናገራል። እግዚአብሔር አብ ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው ሲንኳ አይፈርድም ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 22 እና 23። እንግዲህ ስለ እግዚአብሔር አብ ማንነት ይህንን ከተመለከትን በሚቀጥለው ትምህርታችን ስለ እግዚአብሔር ወልድ ማንነት የምንቀጥል ይሆናል። ጌታ ሰላምንና ጤንነትን በረከቱንም ያብዛልን።